ኢማጂን ከ6 ወር በኋላ በአመት የምታገኙትን ገቢ በአንድ ወር ውስጥ ብቻ ማግኘት ብትችሉ ይሰማችኋል። እያልኳቸው ያለሁት ነገር ተረት አይደለም። ስኬታማ ብለን የምንጠራቸው እያንዳንዱ ሰዎች በየጊዜው የሚኖሩት እውነታ ነው። እኔ ፐርሰናሊ ከ3 ዓመት በፊት ወርሃዊ ገቢ 10 ሺህ ብር ነበር። እነዚህን ገቢ ማሳደጊያ ዘዴዎች ካወቁ በኋላ ግን በ3 ዓመት ውስጥ ብቻ ገቢን በ100 እጥፍ አሳድገዋል። ስለዚህ በዚህ ቪዲዮ አንድ ሰው ገቢውን አትሊስት በእጥፍ ለማሳደግ የሚረዱትን 7 ሳይኮሎጂካል እና ፕራክቲካል ቲፖችን ሼር አደርጋችኋለሁ። ቪዲዮን ከመጀመራችሁ በፊት ደግሞ ህይወታችሁን ኮምፕሊትሊ የሚቀየር ቀለል ያለ ስራ ልስጣችሁ። አሁን በወር ስንት እንደምታገኙ ኮመንት ላይ ጻፉ። ቀለል ካለው ስራ እንጀምር። ወደ መጀመሪያ ገቢ የማሳደግ ፕሮሰስ ላይ በመጀመሪያነት አፕላይ የምናደርገው ነገር አላስፈላጊ ወጪዎችን መቀነስ ነው። ሲምፕል ሊመስል ይችላል፣ ግን ከምታስቡት በላይ ጋይስ ፓወርፉል ነው። ወጪ መቀነስ ስላችሁ ምንድነው? ህይወታችን ላይ አላስፈላጊ የሆኑ ገቢ የማያስገኙልን ወጪዎች አሉ። 2 ካታጎሪዎች አሉ ወጪ ሲባል አይደለም። ግዴታ መውጣት ያለባቸው ኒድ ካታጎሪ ውስጥ የሚቀመጡ አሉ። ከዛ በተጨማሪ ደግሞ ወንት ካታጎሪ ውስጥ የሚቀመጡ ደግሞ አሉ። እኛ የምንፈልጋቸው ግን እነዛ ነገሮች አስፈላጊ ነገሮች ናቸው ወይ ብለን የማንጠይቅባቸው ወንት ካታጎሪ ውስጥ የሚካተቱ ብዙ ነገሮች አሉ። ይህንንም ያልኳችሁ ምንድነው? በጣም ብዙዎቻችን ኢሞሽናል ነን። ገንዘብ የምናወጣበትን ስቴት በስርዓቷ አናስብም፣ አናመዛዝንም። ብልህ ሆነን አይደለም ነገሮችን ዲሳይድ የምናደርገው። እኔ ፐርሰናሊ በመጀመሪያነት ገቢን በማሳደግበት ሁኔታ ያደረግኩት ትልቁ ነገር ቢኖር ወጪን መቀነስ ነው። አላስፈላጊ ወጪ ነው ያልኳችሁ። ገንዘብ የሚያመጣ ወጪ ከሆነ ስቲል ይወጣል፣ አስፈላጊ ነው። ለምሳሌ ኒድ ካታጎሪ ላይ ስንገባ የሰው ልጆች ነን። እንግዲህ ስራ ካለን የትራንስፖርቴሽን ይኖረናል፣ መመገብ ይኖርብናል፣ መጠለያ ሊያስፈልገን ይችላል፣ ቤት ልንከራይ እንችላለን። እነዚህ ኒድ ናቸው፣ ክሪቲካል የሆኑ ነገሮች ናቸው። አንዳንድ ጊዜም ሶሻላይዝ ልናደርግ እንችላለን። ኒድ ከሆነ በጣም ክሪቲካል ከሆነ ወንት ካታጎሪ ላይ የምናስቀምጣቸው ደግሞ ምንድን ናቸው? ለምሳሌ ቤት መመገብ እያለባችሁ ውጭ ልትመገቡ ትችላላችሁ። አስገድዷችሁ ሳይሆን ሲቹዌሽኑ በቃ የውጭ ምግብ ሞር ስለተመቻችሁ ደስ ያላችሁ ነገር ስላለ ሊሆን ይችላል። ኤርሊ ስቴጅ ላይ ከሆናችሁ ወይም ደግሞ ገንዘብ የማሳደግ ሂደት ላይ ከሆናችሁ ይህንን ነው በትልቁ መግደል ያለባችሁ። ባስ ወይም ታክሲ መጠቀም እያለባችሁ ለምን ራይድ ትጠቀማላችሁ? አንለስ በራይድ ሂዳችሁ በአስቸኳይ ሁኔታ የምትሰሩት ስራ ከሌለ በስተቀር ማለት ነው። ብዙዎቻችን ይህንን ስቴጅ እንደ ቀላል ነገር እናየዋለን፣ ግን እኔ ላይፍ ላይ ኤቭሪ ታይም አፕላይ የማደርገው ነገር ነው። ሁል ጊዜ ወጪ የማወጣው ገቢ ለሚያስገኝ ነገር መሆን አለበት። ስለዚህ በመጀመሪያ ሁኔታ አፕላይ ከምናደርጋቸው ነገሮች ውስጥ አላስፈላጊ ወጪዎችን ማውጣት ነው። ይህ ሲባል ደግሞ ቀላል እንዳልሆነ አውቃለሁ። ጀስት ብዙዎቻችን ስንጠየቅ እንኳን በወር ይህን ያክል ገንዘብ ታገኛለህ፣ ብሩ የት ሄደ ሲባል እኔ አላቅም፣ እኔ እንጃ እንዴት እንደሆነ አላቅም፣ ይህን ያክል ብር እኮ ነበር እንደዚህ ወሰድኩት ኤቭሪ ታይም እንላለን። ይህ የሆነበት ሁኔታ ምንድነው? እያንዳንዱ ወጪ ገቢያችንን በስርዓቱ ትራክ ስለማናደርግ ነው። እኔ ስትሮንግሊ ሪከመንድ የማደርገው ነገር ቢኖር ምንድነው? እያንዳንዱ ገቢ ወጪያችሁን ትራክ የምታደርጉበትን በስልካችሁ እንኳን አፕሊኬሽን አውርዳችሁ መጠቀም ትችላላችሁ። እኔ ለረጅም ጊዜ ስጠቀምበት ነበር። ማይመኒ የሚባል ከአፕ ስቶር ወይም ከፕሌይ ስቶር ዳውንሎድ አድርጋችሁ መጠቀም የምትችሉት አፕሊኬሽን አለ። እዛ ጋር ገብታችሁ እያንዳንዱ ፋይናንሻል ትራካችሁን እዩት። ለትራንስፖርት ምን ያህል ነው ያወጣችሁ? ና ኦንሊ ትራንስፖርት ለቤት ኪራይ ምናምን አይደለም። 10 ብር እንኳን መንገድ ላይ ላገኛችሁ ሰው ከሰጣችሁ እሱንም መዝግቡት። ሁል ጊዜ የሰው ልጆች ምንድነው ወጫችን ወዴት እንደሄደ ገበያችን ወዴት እንደሆነ ካወቀን እንኳን የምንወስዳቸው እርምጃዎች እንኳን በትልቁ ይቀየራሉ። ይህ እኔ ሜንታሊ ያመጣልኝ ትልቅ ሺፍት ነው። ፕራክቲካል ነገር ነው፣ ግን ሳይኮሎጂካሊ የሚያመጣላችሁ ነገር አለ። እንዴ እኔ ይህን ያክል ገንዘብ አወጣለሁ እንላለን። ዩዥዋሊ ብዙዎቻችን ሳናስበው ማለት አሁን ኤርሊ ስቴጅ ላይ 15 ሺህ ብር ሜክ እያደረግን ቤተሰብ ሰፖርት ለማድረግ የምንጣጣር ብዙ ሰዎች አለን። ማለት ለምን? ቤተሰብም ከሆነ የሆነ ስቴጅ ላይ ከሄዳችሁ በኋላ ያንን ገንዘብ የሚያመጣ ነገር ላይ አውላችሁ ካደጋችሁ በኋላ ብታግዙ ሞር የተሻለ ቢሆን። ይህንን ማይመኒ የሚባለውን አፕሊኬሽን በመጠቀም እያንዳንዱ ፋይናንሻል ትራንዛክሽናችሁን ትራክ ማድረግ ትችላላችሁ። ወጪ ገቢ ታያላችሁ፣ ከዛ እርምጃ ትወስዳላችሁ። አላስፈላጊ ወጪዎች ከሆኑ ይወገዳሉ። ወንት ካታጎሪ ላይ ያሉ ወደ ኒድ ይመጣሉ። ከዛ የምታገኙትን ገንዘብ ደግሞ ኔክስት ስቴጆች ላይ እንዴት አድርጋችሁ ለቨሬጅ ማድረግ እንደምትችሉ እናያለን ማለት ነው። ወደ ሁለተኛው ፓወርፉል ወደ ሆነው ነገር እንቀጥል። ኔክስት ላይ የምናገኘው ስትራቴጂ ኮፒንግ ስትራቴጂ ነው። ይህ ማለትም አሁን ላይ እናንተ በምትሰሩት ስራ ወይም በተሰማራችሁበት ዘርፍ በሃይ ወይም ማክሲማም ሌቨል እየሰራ ያለውን ሰው ማን ነው? እዩት፣ አስተውሉት። ምንድነው እያደረገ ያለውን ነገር የሚለውን እዩ። ከዛ ኮፒ ማድረግ ነው። ኮፒ ማድረግ ሲባል ደግሞ ዝም ብሎ ወስዶ ያንን ነገር አፕላይ ማድረግ አይደለም። ገንዘብ ማለት እንግዲህ እናንተ ለምትሰጡት አገልግሎት የሚከፈላችሁ ክፍያ ማለት ነው። ስለዚህ ኮፒ በምናደርግበት ሰዓት የምናደርጋቸው ወሳኝ የሆኑ ነገሮች አሉ። ለምሳሌ ኮፒ የምታደርጉት ሰው ምን አገልግሎቶችን እየሰጠ ነው፣ ምን አይነት እውቀት አለው፣ ምን ኢንፎርሜሽን አለው፣ ምን ያህል ማንፓወር አለው፣ ምን ያህል ቲም አለው፣ ምን ያህል ስኪል አለው የሚለውን ነገር ትረዱና ራሳችሁ ላይ ያንን ነገር ትወስዱና አፕላይ ለማድረግ ትሞክራላችሁ ማለት። ለምሳሌ ሁላችንም 24 ሰዓት አለን አይደለ? ግን በዛ 24 ሰዓት ውስጥ የምንሰራበት ኦፕሬት የምናደርግበት መንገድ ይለያያል። ለምሳሌ እኔ የምሰራው ስራ አለ፣ እናንተ የምትሰሩት ስራ አለ። ዱ ዩ ቲንክ ኢለን መስክ ከኛ በጣም ኤክስትሪምሊ እየለፋ ይመስላችኋል? ወይም ደግሞ ከ24 ሰዓት የዘለለ ጊዜ ስላለው አይደለም። ሌቨሬጅ እያደረገው ያለ ሌላ ነገር ስላለ ነው።
ስለዚህ አንድ እናንተ መድረስ የምትፈልጉበት ፖዚሽን ለምሳሌ ግራፊክ ዲዛይን እያደረጋችሁ ከሆነ ወይም ደግሞ ሶሻል ሚዲያ ማኔጅ እያደረጋችሁ ከሆነ በሶሻል ሚዲያ ላይ ኤክስትሪም ሌቨል ላይ የደረሱ ሰዎችን ሂዱና አዩዋቸው። ምን እየሰሩ ነው? ምን እውቀት ነው ያላቸው? ምን አይነት ኔትወርኪንግ ስትራቴጂ ነው የሚጠቀሙት? ከዛ በተጨማሪ ክላይንቶች እንዴት ነው አፕሮች የሚያደርጉት? ያንን ነገር ኮፒ ታደረጉና እናንተ ላይ አፕላይ ታደረጉታላችሁ። ከዛ ምንድነው ስኪላችሁ እያደገ በሄደ ቁጥር፣ ማንፓወራችሁ እያደገ በሄደ ቁጥር፣ ነገሮችን አንደርስታንድ እያደረጋችሁ በሄዳችሁ ቁጥር ገንዘባችሁን በዛው ልክ እያደገ ይሄዳል ማለት ነው። እኔ ኤቭሪ ታይም ኮፒ አረጋለሁ፣ ኮርጃለሁ። ጋይስ ኮርጃለሁ ስላችሁ ከኔ 1 2 3 ስቴፕ ከፍ ብለው ያሉትን ቀድሞኝ የሄዱ ሰዎችን እመለከታለሁ። ምን አፕላይ ቢያደርጉ ነው እዚህ ደረጃ ላይ የደረሱት የሚለውን ነገር አለው። በማየት ብቻ አይደለም ያ ነገር የሚመጣው። ያ ሰው ለምሳሌ እያነበበ ከሆነ እሱ የሚያነበውን ነገር እኔ የማነብ ከሆነ ውጤቱን አመጣዋለሁ። ሶ ምንድነው እናንተ ኮፒ የምታደርጉት ሰው እየከፈለለት ያለውን መስዋዕትነት እያያችሁ እናንተም ያንን ነገር የምትከፍሉ ከሆነ የምታወጡ ኢፈርቱን የምትሰጡ ከሆነ ያ ሰው የሚያገኘውን ሪዛልት የማታገኙበት ምንም አይነት ምክንያት አይደለም። ሶ ሁለተኛው ስትራቴጂ ኮፒ አድርጉ። ሶስተኛው ስትራቴጂ የሚሆነው ቮሊዩም ማርኬቲንግ ይባላል። ይህ ማለት ምን መሰላችሁ? እናንተ የምትሰጡት አገልግሎት ወይም ደግሞ የሚሸጡት ፕሮዳክት ካለ ለብዙ ሰዎች ተደራሽ እንዲሆን ማድረግ ማለት ነው። ይህንን በሲምፕል ኤግዛምፕል እንገራችሁ። ቅርብ ጊዜ ከአንድ ጓደኛ ጋር ኮሚኒኬት እያደረግን ነበር። ኮንሰልት የሚያደርግ ሰው ነው። የተለያዩ ክላይንቶች አሉ። እንዴት አድርጌ ነው ደብል ማድረግ የምችለው፣ እንዴት አድርጌ ነው ብዙ ሰዎች ጋር ኤክስፖዠር ሊኖረኝ የሚችለው የሚለውን ነገር እያወራን ነበር። ሁለት ቶፒኮችን አነሳን እዚህ ጋር ማለት ነው። ለምሳሌ አሁን ሰርቭ የምታደርጋቸው ክላይንቶች አሉ አይደለ? እነዛን ክላይንቶች በእጥፍ ማሳደግ ትችላለህ። ያንን የምታደርገው ደግሞ ምንድነው የምትሰራውን ስራ በማስተዋወቅ ነው፣ ማርኬት በማድረግ ነው፣ ኤክስፖዠር በመፍጠር ነው፣ ምን አገልግሎት እንደምትሰጥ ምን ስራ እንደምትሰራ ብዙ ሰዎች እንዲያውቁ በማድረግ ነው። ቮሊዩም ማርኬቲንግ ማለት ቀላል ነገር ነው። በቃ እናንተ የሆነ እየሰራችሁበት የተሰማራችሁበት ዘርፍ ካለ ያንን ለብዙ ሰዎች ማዳረስ ነው። ይህ ራሱ የሚፈጥረው ኪዮስ አለ። በእርግጥ ኔክስት ስቴፕ ላይ ሜንሽን ማድረግላችሁ ነገር ይኖራል። ግን እንደ ቤዚክ ስትራቴጂ ተጠቅማችሁ ገንዘባችሁን በእነዚህ አይነት ሁኔታ ስኬል ማድረግ ትችላላችሁ። 10 ክላይንቶች ከነበሯችሁ ያንን ወደ 20 ወደ 25 ማዳረስ ከቻላችሁ በቀላሉ የምታገኙትም ካሽ በዛው ልክ እያደገ ይሄዳል ማለት ነው። ይህንን ኦንላይን ላይ የምትሰሩ ከሆናችሁ ስፔሻሊ በጣም ቀላል ነው። ፌስቡክ አድስ ላይ ወይም ኢንስታግራም፣ ቲክታክ ላይ ፕሮሞት የምታደርጉ ከሆነ ኮንተንት የምትሰሩ ከሆነ ደብል ዳውን ማድረግ ማለት ነው። ቮሊዩሙን መጨመር ማለት ነው። እና ቀላል ነገር ነው። ግን እኔ ፐርሰናሊ አፕላይ አድርጌው ሰውም ስቀጥር ሰው ደብል ሳደርግ ተጨማሪ ካሽ ነው የሚመጣው። ኮንተንትም ስንሰራ ኮንተንቱን ደብል ስናደርግ ተጨማሪ ካሽ ነው የሚመጣው። ቮሊዩም ማርኬቲንግ በጣም ክሪቲካል ነው። በተቻለ ሁኔታ የምትሰሩትን ወይም ደግሞ የምታቀርቡትን ሰርቪስ ለብዙ ሰዎች ተደራሽ እንዲሆን ማድረግ መቻል ወሳኝነት አለው። አራተኛው ስትራቴጂያችን ከሶስተኛው ጋር ትንሽ ተቃራኒ ነው። ፎከሲንግ ኦን ሃይ ፔይንግ ከስተመርስ ወይም ደግሞ ፕሮዳክትስ ማለት ነው። ለምሳሌ ሶስተኛ ላይ ምን ብያቸዋለሁ? በጣም ማርኬት አድርጉ፣ ቮሊዩም አብዙ፣ ብዙ ሰዎች ጋር ተዳረሱ ብያቸዋለሁ አይደለ? ይህንን ካደረጋችሁ በኋላ ደግሞ ክሪቲካል የሆነው ነገር ምን አለ መሰላችሁ? እኔ ፐርሰናሊ ፌስቡክ አድስ ሰራ ነበርና ክላይንቶች በዙብኝ። ከ50 ከ60 እስከ 100 ክላይንቶች ድረስ ሰርቭ አደረግ ነበር። ያደረግኩት ቀላል ስትራቴጂ ቢኖር ምንድን ነው ሊከፍሉ የሚችሉ ወይም ደግሞ ወርዝ የሚያደርጉ ክላይንቶችን ፈለግኩና ለእነሱ ብቻ ሰርቪሴን ፕሮቫይድ ማድረግ ጀመር። ይህ በጣም ፓወርፉል ነው ጋይስ። ማለት ከምታስቡት በላይ ህይወታችሁን የሚያቀልላችሁ ከዛ በተጨማሪ ደግሞ የተሻለ ካሽ የሚከፍሏችሁ ነው። ያ ማለት ባጭሩ ምንድነው ሀብታሞች ጋር ፎከስ አድርጉ ማለት ነው። ሊከፍሉ የሚችሉ ከስተመሮች ጋር ፎከስ አድርጉ ማለት ነው። ፕሮዳክት የምትሸጡ ከሆነ ደግሞ ፕሮዳክት ላይ ስንመጣ ምንድነው በጣም አብዛኛውን ገበያችሁን የሚያመጡላችሁ ፕሮዳክቶች አሉ አይደለ? እነሱን በደንብ ማርኬት አድርጓቸው። እነሱን ብዙ ስቶክ ያዙ። እነሱ ላይ ፎከስ አድርጋችሁ ስሩ። ሁሉን ነገር ጠራርጋችሁ ሰርቭ ለማድረግ አትሞክሩ ማለት ነው። ይህ እናንተ ጋር ስፔሻሊ ደግሞ ሶሎ ሆናችሁ የምትሰሩ ሰዎች ከሆናችሁ፣ በብቻችሁ የምትንቀሳቀሱ ከሆናችሁ በጣም ክሪቲካል ነው። እኛ ፐርሰናሊ እንኳን ካምፓኒያችን ጋር ይህንን ነገር አፕላይ እናደርጋለን። ለምሳሌ አንድ ሰራተኛችን የሆነ ስራ እየሰራ በጣም አሪፍ ስኪል ሆኖ ፕሮዳክቲቭ የሆነ ካልሆነ ሪፒትድ የሆኑ ታስኮችን ወይም ደግሞ ጥቅም የሌላቸውን ስራዎች ለሌላ ቀለል ላለ ወይም ደግሞ ለቢግነር ሰራተኛ አውትሶርስ በማድረግ ይሄኛው ሰው ትልቅ ነገሮች ጋር ቫሉብል የሆኑ ነገሮች ጋር ፎከስ እንዲያደርግ በማድረግ ፕሮዳክቲቭ እናደርጋለን። ስራችሁ ላይ ብቻ ሳይሆን ራሳችሁም ላይ አፕላይ ማድረግ ትችላላችሁ። ሰራተኞቻችሁ ላይ አፕላይ ማድረግ ትችላላችሁ። በጣም ኢምፖርታንት የሆኑ ነገሮች ጋር ፎከስ ማድረግ፣ ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ክላይንት ሊሆን ይችላል። ኢምፖርታንት ብላችሁ የምታስቀምጧቸው ነገሮችን ቅድሚያ እየሰጣችሁ ከሄዳችሁ ገንዘባችሁን ደብል ታደርጋላችሁ። ኢምፖርታንት ብላችሁ የምታስቀምጧቸው ነገሮች ደግሞ ሁሌም የተሻለ ገንዘብ ጀነሬት እያደረጉ የሚያመጡላችሁ ናቸው። ወደ አምስተኛው ፓወርፉል ሆነው ስትራቴጂ እንግባ። ይህኛው ስትራቴጂ ሞር ኦፍ ሳይኮሎጂካል ነው። ቼንጅ ዩር ኢንቫይሮንመንት ይባላል። ይህ በጣም ወሳኝ ክሪቲካል፣ ሳታስቡት ማንነታችሁን እየቀየረ በየጊዜው እንደ አዲስ እንድትወለዱ የሚያደርጋችሁ ስትራቴጂ ነው። ኤቭሪ ታይም አፕላይ ከማደርጋቸው ነገሮች ውስጥ ይህ የመጀመሪያው ነው። ከአጠገብህ 5 ሚሊዮነሮች ካሉ የጊዜ ጉዳይ ነው እንጂ 6ኛው ሚሊዮነር አንተ ነህ ይባላል። አጠገብህ ያሉትን ሰዎች ነው የምመስለው፣ አካባቢህን ነው የምመስለው። አካባቢ ፕሮዳክቲቭ ከሆነ አንተም ፕሮዳክቲቭ ትሆናለህ። አካባቢ ሀስል የሚያደርግ የሚበረታ የሚሯሯጥ ከሆነ አንተም በዛው ልክ ነው ማይንድ ሴት
እያደገ የሚሄደው። ሶ በጣም ከኪዮስ ያስወጣኝ ማለት እኔ እንደዚህ ነኝ እንዴ እኔ እንደዚህ መስራት እችላለሁ እንዴ የሚለውን ነገር በትንሹ እንድረዳና ሞር ፑሽ እንዳረግ ካደረጉኝ ስትራቴጂዎች ውስጥ ኢንቫይሮንመንቴን መቀየር ነው። ኤቭሪ ስቴፖቼ ጋር ይህንን ነገር አፕላይ አደርጋለሁ። የምተኛበት ክፍል ከሆነ ኢንቫይሮንመንቴን በስርዓቱ ዲዛይን አደርገዋለሁ። ኦፊሴ ከሆነ ልክ ኦፊስ ሆኜ ፕሮዳክቲቭ በሚያደርገኝ ሁኔታ ኢንቫይሮንመንቴን ቀይራለሁ። ኔትወርክ ማረጋቸው ሰዎች ካሉ ኔትወርክ ማረጋቸው ሰዎች ምንድነው ከኔ የተሻሉ ሊጠቅሙኝ የሚችሉ የሆነ ነገር ሊጨምሩ የሚችሉ ሰዎች መሆናቸውን አረጋግጣለሁ። ውሎዬን አስተካክላለሁ። እኔ ፊዚካሊ ከሰዎች ጋር መዋል ባልችል እንኳን የተለያዩ ሶሻል ሚዲያ ላይ ከኔ በጣም በብዙ እጥፍ የሄዱ ሰዎችን እከታተላለሁ። እነሱ የሚያወሩትን እነሱ የሚሰጡኝን አድቫይስ ወስዳለሁ ማለት ነው። ኢንቫይሮንመንታችሁን በደንብ አድርጋችሁ ዲዛይን ማድረግ ይጠበቅባችኋል። ስኬት ዝም ብሎ የሚመጣ ነገር አይደለም። ጀስት ስለሰራችሁ ስለለፋችሁ ብቻ አይደለም ያ ነገር። አእምሮ ላይ መቀየር ያለበት ነገር አለ። ከነበራችሁ ፓራዳይም ወጥታችሁ ወደ አዲስ የሆነ አስተሳሰብ ወደ አዲስ የሆነ ሜንታሊቲ ካልመጣችሁ በስተቀር የምትፈልጉት ነገር እንደቀላል ይመጣላችሁ አይችልም። ኢንቫይሮንመንታችሁን መቀየር በጣም ክሪቲካል ነው። ኔክስት ላይ ያለው ደግሞ ትወዱታላችሁ። እስካሁን ያወራናቸው ነገሮች ከተመቻችሁ ላይክ እያረጋችሁ፣ ቀጣይ የሚሆነው ምንድነው አውትሶርሲንግ ነው። እኔ ለብዙ ሰዎች በተደጋጋሚ ስፔሻሊ ኤርሊ ስቴጅ ላይ ላሉ ሰዎች የምናገረው ነገር ነው። ቅድም ሜንሽን ካረግነው ከአራተኛው ጋር የሚመሳሰል ነገር አለ። ሃይ ፔይንግ ከስተመር እና ፕሮዳክቶች ካልኳችሁ ጋር ይመሳሰላል ይሄኛው። እንዴት መሰላችሁ? ሲምፕሊ አውትሶርሲንግ ማለት በጣም የሰው ልጆች የማናስተውለው ነገር ነው። አንድ ነገር ሙጭጭ ብለን እንይዛለን፣ የሆነ ነገር አንለቅም ማለት። ለምሳሌ አንድ ሱቅ ያለው ሰው አለ እንበል። እኔ በጣም ነው ግራ የሚገባኝ ማለት ትልቅ ገንዘቦችን ሜክ እያደረገ ሱቅ ራሱ ነው የሚጠብቀው፣ እዛው ነው የሚውለው ማለት ምን የሚያመጣልህ ነገር አለ? ምን የሚፈይድልህ ነገር አለ? ሱቅ መጠበቅ እኮ አንድን ሰው ብታመጣውና ትንሽ ትሬን ብታደረገው የሚሸጡትን ፕሮዳክቶች ብታሳየው ሌላ ምንም ወርዝ የሚያደርግ ነገር የለውም። በቃ ያ ሰው ያንን ነገር ሪፒት ያደርገዋል። አንድ ጓደኛዬም ነበር ሪሰንትሊ ትልቅ ቢዝነስ ነው ያለው፣ ግን ሴልስ ስቲል ይሰራል። ለምን ብዬ ጠይቀው አይ ሴልስ ላይ እኔ ጥሩ ነኝ፣ ከዛ በተጨማሪ ደግሞ ሌላ ሰው አላምንም ማለት። እየለቀቃችሁ መሄድ አለባችሁ ጋይስ። አውትሶርስ እያረጋችሁ መሄድ አለባችሁ። የምትሰሩትን ስራ እየተዋችሁ እናንተን የሚያሳድጋችሁ ነገር ላይ ፎከስ ማድረግ አለባችሁ። ሁል ጊዜ የማይቀሩ ነገሮች ምን አሉ መሰላችሁ? ራሳችሁ ላይ የምታመጡት ኢፈርት እንደ ንባብ ሊሆን ይችላል፣ እንደ ኔትወርክ፣ እንደ ሪሰርች። ከዛ በተጨማሪ ደግሞ የተለያዩ ቀዳዳዎችን እየፈለጋችሁ ደግሞ ያንን ጋፕ መሙላት ማለት ነው። እኔ ፐርሰናሊ እንኳን ያደረኩት ነገር ቢኖር ከ3 ዓመት በፊት እኔ ራሴ እየተንቀሳቀስኩ ለተለያዩ ክላይንቶች ለተለያዩ ከስተመሮች ሰርቪሶችን እሰጥ ነበር። በመጀመሪያ ሁኔታ ትንሽ ካሽ እያገኘው ሲሄድ ምንድነው ሰውን የቀጠርኩት ሰው ቀጠርኩ ዴሊቨር ማድረግ ሊሆን ይችላል። አሁን ዴሊቨር ማድረግ እንደው ምን ያህል የሆነ ሃይ ሌቨሬጅ ታስክ ብለን እኮ ልናስቀምጠው የምንችለው ነገር አይደለም። ሎው ሌቨሬጅ ነው። በጣም የእናንተን ክሬቲቪቲ የእናንተን ስኪል የእናንተን ኢፈርት የማይጠይቅ ነገር። አንድን ሰው እዚህ ቦታ ሄድና እቃ አድረስ ብላችሁ ከላካችሁት ሊያደርሰው ይችላል። በተቻለ ሁኔታ ጥቃቅን የሚባሉ ነገሮችን አውትሶርስ እያደረጋችሁ ትልቅ ነገሮች ላይ እናንተ ፎከስ ማድረግ ይጠበቅባቸዋል። ዘሞር ሃይ ሌቨሬጅ ያላቸውን ታስኮች እየሰራችሁ በሄዳችሁ ቁጥር ደግሞ ምንድነው ዘሞር ጌን እያደረጋችሁ ትሄዳላችሁ። አሁን ካምፓኒያችን ላይ ከ15 በላይ ሰራተኞች አሉ፣ ግን አብዛኛውን ስራ የሚሰሩት እነሱ ናቸው። እኔ ፎከስ ማድረገው ኮንተንት ላይ ነው፣ ስትራቴጂ ላይ ነው። እኔ ፎከስ ማድረገው ምንድነው የተለያዩ ኢሹዎችን ሪዞልቭ ማድረግ ነው። ካምፓኒውን ወደ ኔክስት ስቴጅ ሊወስዱ የሚችሉ ነገሮች ጋር ፎከስ ማድረግ ነው። ሃይ የሆኑ ነገሮች ላይ ፎከስ እያደረጋችሁ መሄድ አለባችሁ። ኤቭሪ ዲፓርትመንታችን ላይ ይህንን ነገር አፕላይ እናደርጋለን። ሴልስ ላይ አንድ ሰው ክሌቨር ከሆነ ሪፒትድ የሆኑ ታስኮችን የሆነ ሰው እናመጣና እንተካለታለን። ግዴታ አሁን ለምሳሌ ሴልስ ወደ ሆነ ሰው ፎርዋርድ ማድረግ ሊሆን ይችላል። ይህንን ራሳችሁ ጋር ብቻ ሳይሆን ካምፓኒም ካላችሁ ቢዝነሳችሁ ጋር ማከናወን ትችላላችሁ። ለምሳሌ እኛ ዲፓርትመንት ውስጥ ሴልሶች ሊኖሩ ይችላሉ፣ ኤዲተሮች ሊኖሩ ይችላሉ። በጣም ሪፒትድ የሆኑ ታስኮችን ያ ሰው ስኪልድ ከሆነ ያ ሰው የተሻለ ቦታ ላይ ብታረገው ትልልቅ የሆኑ ነገሮች ጋር ፎከስ እንዲያደርግ ብታረገው የተሻለ ውጤት እንደሚያመጣ ካመንክ ሰው ቅጠር በቃ። ያ ሰው ወደ ተሻለ ደረጃ ፑሽ አድርገውና ይስራ። ፍሪላንሰሮችም ከሆናችሁ ቢዝነስ ኦነሮችም ከሆናችሁ ተቀጥራችሁም እየሰራችሁ ከሆነ ይህን ነገር አፕላይ በማድረግ ኦንላይን ቢዝነስ ከሰራችሁ ከስራችሁ ወጥታችሁ ለምን ደሊቨር ታደርጋላችሁ? ደሊቨር ለሚያደርግ ሰው ክፈሉ። በጣም ክሪቲካል ነው። በተሻለ ሁኔታ ጥቃቅን ነገሮችን አውትሶርስ እያደረጋችሁ ሃይ ሌቨሬጅ የሆኑ ታስኮች ላይ ፎከስ እያደረጋችሁ መሄድ ይጠበቅባችኋል። ፓወርፉል የሆነው ላይፊን ወደ ቀየረው 7ኛው ስትራቴጂ እንግባ። የመጨረሻው ስትራቴጂያችን አብዛኛው እስካሁን ያወራነውን ነገር እንደ ፓኬጅ ጥቅልል አድርጎ የሚይዝላችሁ ነው። ኢንቨስት ኦን ዮርሰልፍ። ራሳችሁ ላይ ስሩ፣ ራሳችሁ ላይ ልፉ። ራሳችሁን የተሻለ ባደረጋችሁ ቁጥር፣ ራሳችሁን እየገፋችሁ በሄዳችሁ ቁጥር፣ ብዙ ነገሮችን እያወቃችሁ በሄዳችሁ ቁጥር ወርዛችሁ፣ አቅማችሁ፣ ፖቴንሻላችሁ፣ ገበያችሁ ከምታስቡት በላይ እያደገ ነው የሚሄደው። የምትከፈሉት ለምታውቁት፣ ለምታረጉት፣ ላላችሁ እውቀት፣ ላላችሁ ስኪል፣ ላላችሁ ፖቴንሻል ነው። ሌላ ምንም ነገር አይደለም። ትልቅ ፖቴንሻል ኖሯችሁ እናንተን የሚገድም ማንም ሰው የለም። ቢካውዝ እናንተ ወርዝ የምታደርጉት እዛ ስቴጅ ላይ ስለሆነ ማለት። ስለዚህ ራሳችሁ ላይ የተሻለ በሰራችሁ ቁጥር ራስ መስራት ሲባል ምንድነው ማንበብ ሊሆን ይችላል፣ የተለያዩ ሪሶርሶችን ማየት፣ ኢንተርቪዎችን መውሰድ፣ ስኬታማ ሰዎች ምንድነው የሚያደርጉት የሚሉትን ነገሮች መረዳት ሊሆን ይችላል። ኤቭሪ አስፔክት እስካሁን ሜንሽን ያደረግናቸውን ነገሮች በሙሉ አኩሚሌት እያደረጋችሁ ከሄዳችሁ ትልቁ የሚሰጣችሁ ለቨሬጅ ቢኖር ምንድነው ራሳችሁ ላይ መስራት ነው። ኢንቨስት አድርጉ ራሳችሁ ላይ፣ አእምሯችሁ ላይ። ሁሌም ቢሆን እንዴት ተደርጎ ነው ስራ የሚሰራው፣ እንዴት ተደርጎ ነው ቢዝነስ ራን የሚደረገው፣ እንዴት ተደርጎ ንግድ ፍቃድ የሚወጣው የማያውቅ እኮ ብዙ ሰው አለ ጋይስ። ይህንን ነገር አወቃችሁ ማለት ምንድነው ከአብዛኛው ሰው ወጣችሁ የሆነ ካታጎሪ
ካታጎሪ ላይ ገባችሁ ማለት ነው። ስለዚህ በተቻለ ሁኔታ አንብቡ፣ ራሳችሁ ላይ ስሩ። ቋንቋ ችግር ካለባችሁ ቋንቋችሁን አሳድጉ። ኔትወርክ ማድረግ ካለባችሁ የተለያዩ ሰዎች ጋር ኔትወርክ አድርጉ። ኔትወርክ ማድረግ የማትችሉ ከሆነ ደግሞ ኔትወርክ ማድረግ የምትችሏቸውን ሰዎች ምን እንደሚሰሩ ተመልከቱ። ሶሻል ሚዲያ አሁን ብዙ ነገሮች አቅልሎልናል። ስለዚህ እነዛ የሚያደርጉትን ነገሮች ደግሞ እያመጣችሁ ደግሞ ራሳችሁ ላይ አፕላይ አድርጉ። ኦፕን ሁኑ፣ ፍሌክሲብል ማለት እንደዚህ ሪጂድ አትሁኑ። ብዙዎቻችን የሆነ በኢሉዥን ተነናል ማለት በቃ እኔ እንደዚህ ፖቴንሻል አለኝ፣ ለምንድነው ይሄ ገቢ የማይመጣው? ለምንድነው እንደዚህ የማይሆነው? እንደዛ አይደለም። የጎደላችሁ ነገር ስላለ ነው። እዛ ደረጃ ላይ ለመድረስ 10 ሺህ ብር ሊሆን ይችላል፣ 100 ሺህ ብር፣ 1 ሚሊዮን ብር ለመስራት ገና ያላሟላችሁት ክፍተት ስላለ ነው። ስለዚህ ራሳችሁ ላይ መስራት ከምታስቡት በላይ ህይወታችሁን የሚቀይር ገቢያችሁን ደግሞ በ2 አይደለም በ3 አይደለም በ5 በ10 እጥፍ የሚያሳድገው ኢምፖርታንት የሆነው ትልቁ ፓወር ያለው ራሳችሁ ላይ መስራት ነው። ይህንንና ሌሎችን ያነሳናቸውን ቶፒኮች አፕላይ በማድረግ ጥቃቅን ነገሮችን ደግሞ በየጊዜው እያሳደጋችሁ በመሄድ የምታገኙትን ገቢ ኮምፕሊትሊ መቀየር ትችላላችሁ። ደብል እጥፍ። ሲምፕል ነው። ሲምፕል የሚሆነው ግን ምንድነው? ስትራቴጂክ ስትሆኑ፣ ሳይንሱ እንዴት ነው የሚሰራው የሚለውን ነገር ስታጠሩ፣ እንዴት ነው እነዛ ሰዎች ያንን ነገር ያደረጉት የሚለውን ነገር ስትረዱ ነው የሚሆነው። በእርግጠኝነት ቪዲዮን ትልቅ ቫልዩ እንዳገኛችሁበት አልጠራጠርም። ላይክ እያደረጋችሁ እነዚህ ሙሉ ለሙሉ ያነሳናቸውን ስትራቴጂዎች በመጠቀም ላይፋችሁን ኮምፕሊትሊ መቀየር ትችላላችሁ። እኔ በየጊዜው ራሴን ስኬል ለማድረግ ኤቭሪ ታይም ገንዘብ እንዴት አድርጌው ማሳደግ ያለብኝ ስል እነዚህን ከላይ የጠቀስኩላችሁ ነገሮች እየተመለስኩ ሪቪው የሚያደርገው ቪዲዮን በእርግጠኝነት ቫሉብል ሆኖ እንዳገኛችሁት አልጠራጠርም። የተማርናቸውን ነገሮች አጠር ባለ ሁኔታ ከስር ኮመንት አድርጉልን። በቀጣይ ቪዲዮ አሪፍ ቫሉብል የሆነ ነገር ይዤላችሁ እመጣለሁ። መልካም ጊዜ